አሁን በቅዳሴ ሰዓት ከሆነ እኔ ጋር ምን ያደርጋል ነው። ይሄ የቅዳሴ ሰዓት አይደለም። በእርግጥ ቅዳሴ ያለቀበት ሰዓት ነውና አታስቀድስም የሚለኝ ሰውዬ በዚህ ሰዓት እኔ ጋር ምን ያደርጋል? ይሄ በእርግጥ ሰዓቱ የቅዳሴ ሰዓት አይደል፣ አልቋል። ቅዳሴ ተጠናቋል። አሁን ግን ምን ታደርጋለህ በዚህ ሰዓት ወይ ምን ታደርጊያለሽ ነው። አትጾምም ብለህ የምትጽፈው ሰውዬ አትጾምም ወይ ብለህ የምትጽፈው ሰውዬ አንተ ስትጾም ሌላውን የምታሸማቅ ማን ነገረ ነው አለብህ። እግዚአብሔር አይባልም። እግዚአብሔር አምላካችን እግዚአብሔር አይባልም። የገጠር ሰዎች እንኳን ትተዋል። አሁን ላይ እግዚአብሔር ነው የሚሉት። ልክ ነው። ሎል የሚለውን ግን ጥያቄ ይፈጥሩበታል። አኬ የሆነ ቀን ላይ እንደሚገባበት ባለሙሉ ተስፋ ነኝ። አኬ ላይ እንደሚገባበት ባለሙሉ ተስፋ ነኝ። እንቁላል መብላት አማረው እና እንቁላል መብላት ፈለገ። በቃ እንጀራል መብላት ፈለገ፣ ምክንያት አጣ። የትኛውንም ምክንያት ግን መጨረሻ ላይ ከዛ ምን መጣለት? አንዲት እንቁላል አለ። አንዲት እንቁላል በምን አቅሟ ነው እስኪ የ55 ቀን ጾም የምትሰብረዋል? ይሄ እኮ ጾሙን ማቃለል ነው አለ። ይሄ እኮ ጾሙን ማሳነስ ነው አለ። በጣም ጾሙን ማሳነስ ነው። እንዴት አንዲት እንቁላል 55 ቀን የሚጾመውን ጾም ታፈርሳለች? እግዚአብሔር ወይ ማረ አማኑኤል ወይ ማረ። እንዴት ዋላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። እንዴት ቆያችሁ? እንኳን ለዚህ ሰዓት አደረሳችሁ። ሁላችሁንም ሰላም ብያለሁ። የንስሐ መዝሙር እኔ ይሄ ፊት ለፊት ስለመጣልኝ ነው ይሄን የከፈትኩት። ፊት ለፊት ስለመጣልኝ ነው ይሄን የከፈትኩት እና ደግሞ ደስ የሚል መዝሙር ነው። ባይዜ ደስ የሚል መዝሙር ነው። በጣም ደስ ይላል። እኔ በጣም ነው የምወደው ይሄን መዝሙር እና እንዴት ናችሁ? ሰላም ብያለሁ። ስንትና ስንት ኮሜንት ነው እስማም ሳነብ የነበረው። ግማሹ የንስሐ መዝሙሩ ይላል፣ ግማሹ አጾምም ወይ ይላል፣ ግማሹ ቅዳሴ የለም ወይ ይላል፣ ግማሹ አረ በስመ አብ። አረ እናንተ ምን ይሻላችኋል? ምን ይሻላችኋል? እንደው ምን ብታረጉ ምን ውስጥ ብትገቡ ይሻላችኋል? አቤላ ሰላም እያለሁ እንዴት ነህ? ኤኒዌይስ ካልጻፋችሁ ምናምን በቃ ድብር የሚላችሁ ይመስለኛል። እንዲህ የሆነ እጃችሁን ምናምን ነገር ያዙ ጻፉ ምናምን ያስላችኋል መሰለኝ። አትችልም። ሁላችንም አስመሳዮች ነን እዚህ ጋር ያለን ሰዎች። አሁን አታስቀድስም የሚለኝ ሰውዬ አሁን በቅዳሴ ሰዓት ከሆነ እኔ ጋር ምን ያደርጋል ነው። ይሄ የቅዳሴ ሰዓት አይደለም። በእርግጥ ቅዳሴ ያለቀበት ሰዓት ነውና አታስቀድስም የሚለኝ ሰውዬ በዚህ ሰዓት እኔ ጋር ምን ያደርጋል? በእርግጥ ሰዓቱ የቅዳሴ ሰዓት አይደል፣ አልቋል። ቅዳሴ ተጠናቋል። አሁን ግን ምን ታደርጋለህ በዚህ ሰዓት ወይ ምን ታደርጊያለሽ ነው። አትጾምም ብለህ የምትጽፈው ሰውዬ አትጾምም ወይ ብለህ የምትጽፈው ሰውዬ አንተ ስትጾም ሌላውን እንድታሸማቅ ማን ነገረ ነው። ማንተ ሌላውን እንድታሸማቅ ማን ነገረ? የንስሐ መዝሙር ብቻ የንስሐ መዝሙር ስማ የምትለኝ በዚህ ወቅት ከበሮ አይሰማም እንጂ ከበሮ አይመታም፣ ጽናጽን አይጸነጸንም እንጂ የንስሐ መዝሙር ብቻ ነው የሚሰማው ያለው ማን ነው? እስከ ሕማማት ድረስ ይሰማል። ከሕማማት ሰሞነ ሕማማት ላይ ግን አይሰማም። ግን ሰሞነ ሕማማት እስኪደርስ ድረስ እስካለው ሰዓት ሳናጨበጭብ እልል ሳንል ጽናጽን ከበሮ ሳንጠቀም እነዛን ዝማሬዎች መዘመር መስማት ይቻላል። አሁን ምን ማስተባበያ ያላችሁ? አሁን ምን ማስተባበያ ያላችሁ? እኔ ይሄ ሁሉ መልስ ሰጠው። ኦኬ ኤኒዌይስ ይሄን ጊፍት ተው፣ ይሄን ጊፍት ተው። ነጠላ ልበስ ደግሞ የሚልም አለና ትንሽ እስኪ በኮመንታችሁ ልዝም። እኔ ነጠላ ለብሰው ብዙ ጊዜ ውይይት ስገባ ንጽጽር ሲኖረኝ ለንጽጽር ስገባ ውይይት አደርጋለሁ፣ ወይ ተከታታይ ትምህርት ሲኖረኝ ውይይት አደርጋለሁ። ከዛ ውጭ ግን ቲክቶክ ስለሆነ ፕላትፎርሙ ቀለል ብዬ ነው የምቀርበው። ውይይት ካለኝ ግን ምን ጊዜም ነጠላ አድርጌ ነው የምገባው።
ነጠላ አድርጌ ነው የምገባው። ውይይት ካለኝ ምንጊዜም ነጠላይን አድርጌ በስነስርዓት እገባለሁ። ግን እንደዚህ ጀስት ለማንኛውም ሰዓት ስገባ ግን ነጠላ ያን ያህል አስፈላጊ አይደለም። ቅዳሴ እናንተ ሰዎች ቅዳሴ አታስቀድሱም ማለት ነው። አሁን የቅዳሴ ሰዓት ነው እንዴ? አሁን የቅዳሴ ሰዓት ነው አይደል? ቅዳሴ አልቆ ሰው ወደ ቤቱ የገባበት ሰዓት ላይ ነው። መድኃኔዓለም ቤተክርስቲያን ከሆነ ግን ምናልባት እያለቀ ሊሆን ይችላል። ሌላ ቦታ ላይ ግን ኦልሞስት 20 ጉዳይ ለ9 ምናምን ያልቃል። እና ሌላ ጥያቄ ያላችሁ? ሌላ ጥያቄ ያላችሁ? እኔ ኢትዮጵያ ነው የምኖረው እኮ ለምንድን ነው እንደዚህ የምጠይቁኝ? እኔ ኢትዮጵያ ነው ያለው። ማህተም አይታይም። መስቀል የለም፣ ማህተም የለኝም። እኔ ማህተም አለኝ የለኝም? እስኪ አለኝ የለኝም? እናንተ ልጠይቃችሁ። ማህተም አለኝ የለኝም? ማህተም አለኝ የለኝም? እስኪ አይቶ የሚመልስ አለ የለህም የምትሉ እስኪ የለህም የምትሉ ማህተም የለህም የምትሉ አይታይም፣ አይ ማህተም አላረክም ማህተም አድርግ የምትሉ ናታኔ ኧረ በስመ አብ የምር እናንተ ሰዎች ግን እሺ ዛሬ ደግሞ መስቀል የለህም አላችሁ። እሺ አሁን ዛሬ የምንማማርበት ርዕሳችን ሎል የሚለው ይሆናል። ዘመድኩን ወንድማችን ጠይቋል። ሎል ናታኔም እየጻፈ ነው። ሎል ምን ማለት እንደሆነ እንማማራለን ዛሬ አይመስላችሁም? እንደ መግቢያ አድርገን ሎል ምን ማለት እንደሆነ ትንሽ እናያለን። ወይ ከቄርሎስ ወይ ከአትናቴዎስ ወይ ከጎርጎሪዎስ ታሳያለህ ብሏልና ሎል ምን እንደሆነ ስለሱ እንማር። ትንሽ ስለ ሎል እንማር። ሎልም በአባቶች ብዙ ጊዜ ሎል ይባላል እና ክርስቲያናዊ አይደለም። ስንጀምር የግድ ሎል አይደለም ማለት ያለብህ። ምንጊዜም ስትጀምር ሎል ማለት የለብህም። ስትጽፍ መጨረሻ ላይ ሎል ማለት የለብህም። ነጠላ መስቀለኛ አድርገህ መምጣት አለብህ። እግዚአብሔር አይባልም። እግዚአብሔር አምላካችን እግዚአብሔር አይባልም። የገጠር ሰዎች እንኳን ትተዋል አሁን ላይ እግዚአብሔር ነው የሚሉት። ልክ ነው። ሎል የሚለውን ግን ጥያቄ ይፈጥሩበታል። አኬ የሆነ ቀን ላይቭ እንደሚገባበት ባለሙሉ ተስፋ ነኝ። ሎል ምን እንደሆነ ተጠይቋል። እስከተጠየቀ ድረስ ክርስቲያናዊ መልስ ብሎ ነው የመጣው። መልስ ለእያንዳንዱ ጥያቄ አክሊል ሳይንቅ መልስ መስጠት አለበት። ዘመድኩን ወንድማችን ጥያቄ ፈጥሮበታል በዚህ ጉዳይ ጥያቄ ፈጥሮበታል። አኬ ትንሳኤ መመለስ መቻል አለበት። ዛሬ ስለ ነገረ ማርያም ለመወያየት አይደለም የገባሁት። ርዕሱን ካያችሁት የዛሬ አይደለም ርዕሱ ከዛሬ 2 ሳምንት ነው ምናምን በፊት ሰጥቼው የገባሁት ነው። እንዳጋጣሚ ኤዲት ሳላረገው ገብቼ ነው እንጂ ስለ ነገረ ማርያም ለማውራት አይደለም የመጣሁት። ስለ ነገረ ማርያም ለማውራት አይደለም ዛሬ። ስለ ነገረ ማርያም አይደለም ዛሬ የምንማማረው መልካም ስራ ለድነት በእግዚአብሔር 12 ሰዓት አልሆነም እና ውሃ ለምን ጠጣ እንዳትሉ፣ ስሞትላችሁ ጾም ነው ውሃ ለምን ጠጣ እንዳትሉ፣ ተው ትቀጸፋለህ እንዳትሉ ፕሊዝ። 12 ሰዓት አልሆነም በሞት ይዣቸው ለዛሬ ብቻ የዛሬን ለፉኝ በቃ ፕሊዝ የምር እንዳትሉ። እኔ ሐኪም ነው ያዘዘልኝ። እኔንም እናንተም ተሰናክላችሁ እኔንም ክፉ አናግራችሁ አይሆንም። አራተው እግዚአብሔር ሰው ደካማ ነው ማለት ሰው ደካማ ነው።
ሰው ደካማ ነውና አንዳንዴ መተላለፍ ይኖርብናል። አንድ ወዳጄ ምን አለ መሰላችሁ? እና እንቁላል በጣም ያምረዋል በአብይ ጾም ማለት ነው። ከድሮም ሁላችሁንም አመሰግናለሁ። ናቲ ሃፒ በርዝዴ፣ እንኳን ተወለድክ ፓፓ፣ እንኳን ወደዚህ ዓለም መጣ። ክርስቶስን ከዚህ በላይ የምጠቀም ሰው ያድርገህ። አንዱ ወዳጄ ምን አለ መሰላችሁ? ከዚህ ፊት ምን አለ መሰላችሁ? እንደዚህ አለ፣ እንቁላል በጣም ይወዳል እና በአብይ ጾም እንቁላል መብላት አማረው እና እንቁላል መብላት ፈለገ። በቃ እንጀራን መብላት ፈለገ፣ ምክንያት አጣ፣ የትኛውንም ምክንያት። ግን መጨረሻ ላይ ከዛ ምን መጣለት? አንዲት እንቁላል በምን አቅሟ ነው እስኪ የ55 ቀን ጾም የምትሰብረዋል? ይሄ እኮ ጾሙን ማቃለል ነው አለ። ይሄ እኮ ጾሙን ማሳነስ ነው አለ። በጣም ጾሙን ማሳነስ ነው። እንዴት አንዲት እንቁላል 55 ቀን የሚጾመውን ጾም ታፈርሳለች? ይህኛ እንዴት ሙሉ ጾም ክብር የሌለን አለ። ጾምን እንዴት አንድ እንቁላል ታሸንፋለች? ጋይስ ለመብላት ሲሆን የሚመጣልን ምክንያት እኮ ብዛቱ፣ ለመብላት ሲሆን የሚመጣልን ምክንያት ብዛቱ። ኤኒዌይስ ብቻ ተመስገን፣ እንኳን ደህና መጣ። ለምንድን ነው ኦርቶዶክስ የሆንከው? አዲስም አለ ከቤኔ ብዙ አንተ መስማት ስለማልፈልግ ነው። በጣም ከምሰማቸው ድምጾች መካከል አንዱ እኔ ነኝ። ለምንድን ኦርቶዶክስ የሆንከው? ዩቲዩብ ላይ ገብተህ ሁላችሁም ለምን ተመስገን ኦርቶዶክስ እንደሆነ ገብታችሁ ዩቲዩብ ላይ መከታተል ትችላላችሁ። በጣም የሚመስጥ ታሪክ ነው። ተለቋል አይደል? ተሚ ሊና ይላል እንትኑ ነው ማስታወቂያው ነው የተለቀቀው። በቅርቡ እለቀዋለሁ። በዚህ በሁለት በሶስት ቀን ውስጥ ዋናው ይለቀቃል ዩቲዩብ ላይ እና እኛ ምን አገባን? ተመስገን ፕሊዝ፣ እኛ ምን አገባን? ተሚ ማንኛውም ግን ፍቅር ቀንሰሃል። ምን ሆነ ነው? ተሚን ሁላችሁም ዩቲዩብን በነገራችን ላይ አበረታቱት። ተሚ አስተማሪ ነገር ነው የሰራልን። በጣም አስተማሪ ነገር ነው የሰራው። በጣም አስተማሪ ነገር እና ገብታችሁ ዩቲዩቡን ሁላችሁም ሲለቀው እስከዛ ድረስ ሰብስክራይብ አድርጉ። እውነት ሲገለጥ የሚል ዩቲዩብ ነው። ከዛ ገብታችሁ የሚለቀው ነገር ተከታተሉ። እውነት እንደዛ አድርጉ። እሺ፣ እንዴት ናችሁ ታዲያ? በድጋሚ የጌታችን ኢየሱስ ክርስቶስ ጸጋና ሰላም። የሚመች ቦታ ነው ያለሁት። ተሚ ድምፅ አለ አንተ ጋር የሚጨረሻ። ኦኬ በቃ እኔ እቀጥላለሁ። 1000 ስትሞሉ እጀምራለሁ ማውራት እጀምራለሁ። 1000 ሰዎች ስትሞሉ ማውራት እጀምራለሁ። እስከዛ ሼር ይደረግ። ከታች እንትን አልተደረገም፣ ኮፒ ሊንክ አልተደረገም። በደንብ ኮፒ ሊንክ ይደረግ። ከመጀመሪያ በፊት በደንብ ኮፒ ሊንክ ይደረግ። በደንብ የፈጠነ ኮፒ ሊንክ ይደረግና እንጀምራለን። ኦኬ ታፕታፕ ኮፒ ሊንኩ ይፍጠን። እኔ በነገራችን ላይ ከዚህ ፊት ነግሬያችሁ ሊሆን ይችላል። የዝማሬ ጸጋ አለኝ። ብዙ ጊዜ ሲናገር ሰምታችሁ ሊሆን ይችላል። የዝማሬ ጸጋ አለኝ። እኔ ግን እንደዛ አይነት ስሜት እንዲሰማኝ አልፈልግም። ዘማሪያኑን ማሸማቀቅ ስለማልፈልግ፣ ምክንያቱም እኔ ያለምንም መሳሪያ ማውጣው ድምፅ በራሱ ፒውር ኩልል ያለ ድምፅ ነው። የሰው ጆሮ ውስጥ በቃ እንዲሁ የሚገባ ድምፅ እንደው በቃ ማለት ሳታስቡት ሙሉ አልበም ትሰማላችሁ። እኔ ብለቅ እንዲሁ ቁጭ እንዳላችሁ የጣዳችሁት ነገር ካለ ብቻ ጥንቃቄ ማድረግ ይጠበቅባችኋል እንጂ የጣዳችሁት ነገር ካለ ወይ ምናምን ከዛ ውጪ በቃ የሚገርም ድምፅ ነው ያለኝ ስዘምር ማለት ነው። ግን እኔ እንደዛ አላልኩም። ሰውን ማስተናከል አልፈልግም።
ሰው መሰናክል መሆን አልፈልግም። አብዛኛው ሰው ዝማሬውን ከመስማት ይልቅ ድምፁ ያምራል ነው ምናምን እያሉ ሰዎች እንዲሰናከሉ አልፈልግም። ከዛ አንጻር ትቼዋለሁ እንድታውቁት ያሉ